ሰብስክራይብ በማድረግ ቤተሰብ ይሁኑ። የኛ ሱስ የሚሆነው ዒባዳ ነው። የኛ ሱስ የሚሆነው ዚክር ቁርአን ሰላት ነው። መስጊድ ነው። ኸይር ብቻ ነው። ምን ሲሆን የኢማን ጥፍጥና ውስጣችን ሲመጣ የኢማን ጥፍጥና ውስጥ ኢማን ሲመጣ ስለ አላህ ሲነገር ውስጥ ሲረበሻል። እናት አባትን ስትንከባከብ፣ ወደ መስጊድ ስትመላለስ፣ ያ ረብ ብላ አላህን ስትማጸነው፣ ለይል ሰላት ስትሰግድ፣ ቁርአን ዚክር ስታደርግ፣ መልካም ነገር በሰራህ ቁጥር ኢማን የሚፋፋ ነው፣ እየጨመረ ይመጣል። ይሄ ኢማን ውልቅ ብሎ ወጣ ማለት የሸይጣን ኳስ እንሆናለን። ሸይጣን እንደፈለገ ነው የሚጫወትብን። ኳስ ወደዚህ ይላል አይደል? እንደፈለገ ናይት ክለብ ግባ ያስገባሃል። ሲፈልግ ጠንቋይ ቤት ሂድ ይወስድሃል። መስጊድ ስትል ፍሬን ይዝብሃል። ላ ያ ዑመር አንተ ዑመር ወይ ላ አላመንክም ገና ነው አሉት። ዑመር አሰብ አደረጉና ቃለ ኢነከ አሐበ ኢለየ ሚን ነፍሲ አላቸው። እርሱ ከነፍስ የሚበለጠ እኔ ዘንድ ተወዳጅ ነው ሲላቸው አልአን ያ ዑመር አልአን አሁን አመንክ አሁን አሉት ነብዩ ሰለላሁ ዐለይሂ ወሰለም። አልሐምዱሊላሂ ረቢል ዓለሚን والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته. የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓነሁ ወተዓላ ሰላም፣ እዝነት፣ ጥበቃ የላያችሁ አላህ ይጠብቃችሁ፣ አላህ ይጠብቀን። ሐላወተል ኢማን የኢማን ጥፍጥና ኢማን የሚባለው ነገር ውስጣችን ሲገባ የእውነት ከልባችን ኢማንን ስንይዝ የኛ ሱስ የሚሆነው ዒባዳ ነው። የኛ ሱስ የሚሆነው ዚክር ቁርአን ሰላት ነው። መስጊድ ነው። ኸይር ብቻ ነው። ምን ሲሆን የኢማን ጥፍጥና ውስጣችን ሲመጣ ኢማን የሚባለው ነገር ተብለው ታላቁ ዓሊም ሐሰን አልበስሪ ተጠየቁ። ሰአለ ረጁል አንድ ሰው ጠየቀ ሐሰን አልበስሪን ፈቃል ያ አባ ሰዒድ ተብሎ ይጠራሉ። አሙእሚኑን አንተ አማኝ ነህ አላቸው። ፈቃለ ለሁ አልኢማን ኢማናኒ ኢማን የሚባለው እኮ ሁለት አይነት ነው። ፈኢን ኩንተ ተስአሉኒ አኒል ኢማን ቢላሂ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ ወልጀነቲ ወናር ወልበዕስ ወልሒሳብ ምትጠይቀኝ በአላህ ስለማመን፣ ስለ መላእክቶቹ ማመን፣ በመጽሐፍት እንደዚሁም በሩሱሎች፣ በጀነት በጀሃነም ሞቶ በመቀስቀስ ነገ አላህ ፊት ሂሳብ መቆም አለ ምትለው ከሆነ ፈአና ቢሂ ሙእሚኑን አው እኔ በዚህ አማኝ ነኝ። ወኢን ኩንተ ተስአሉኒ አን ቀውሊላሂ ተዓላ ነገር ግን ስለዚህ ስለ አላህ ንግግር የምትጠይቀኝ ከሆነ አሉት። ስለምኑ? አላህ ሱረቱ አንፋል ላይ ኢነመል ሙእሚኑን ፍጹም አማኞች እኮ ማለት ኢዛ ዙኪረ አላህ በተወሳ ቁጥር ወጅለት ቁሉብሁም ቀልቦቻቸው ይሰጋሉ፣ ይፈራሉ። ወኢዛ ቱልየት ዐለይሂም አያቱሁ አናቅጾች በሱ ላይ በተነበበ ጊዜ ዛደቱም ኢማናቸው ይጨምራል። ወአላ ረቢሂም የተወከሉን በጌታቸውም የሚመኩ ናቸው። አለዚነ ዩቂሙነ ሰላተ እነዛ ሰላታቸውን ደንቡን አሟልተው የሚሰግዱ ናቸው። ወሚማ ረዘቅናሁም ዩንፊቁን እኛም ከሰጠናቸው ሲሳይ የሚለግሱ ናቸው። ኡላኢከ ሁሙል ሙእሚኑነ ሐቃ በእርግጥም እውነተኛ አማኞች ማለት እነሱ ናቸው። ለሁም ደረጃቱን ዐንደ ረቢሂም ለእነርሱ በጌታቸው ዘንድ ደረጃቸው ከፍ ያለ ነው። ወመግፊረቱን ምህረትም አላቸው። ወሪዝቁን ከሪም የከበረም ሲሳይ አላቸው። ስለዚህ የምትጠይቀኝ ከሆነ ግን አሉት ሐሰን አልበስሪ ፈወላሂ ማ አድሪ አነ ሚንሁም አም ላ ከነሱ ልሆን አላውቅም አሉ። ማን? ሐሰን አልበስሪ። ሃዛ ሐሰን አልበስሪ ፈከይፈ ነሕኑ ሐሰን አልበስሪ ሓላቸው ነበር፣ እኛስ እንዴት ነን አሉ። ሸኺዩ ደግሞ ሲያምጡት ኢማን የኢማን ጥፍጥና
ውስጥ ኢማን ሲመጣ ስለ አላህ ሲነገር ውስጥ ይረበሻል። መዞር ነው። አላህን ፍራ ሲባል ቀጥ ነው። ወቃፈን እንደ ኪታብላህ የተባሉት ማን? ዑመር ኢብኑ አልኸጣብ ተቆጥተው እንዲህ ተብለው የሆነ ነገር ሊወስኑ ሲል ዑመር ቁርአን ከተቀራ ነብዩ እንዲያሉ ከተባለ ሰለላሁ ዐለይሂ ወሰለም ዑመር ንቅንቅ አይል። ዛሬ የምናየው ስለዚህ ኢማን ነው። ኢማን በአንድ ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉን? አነስ ብኑ ማሊክ ረዲየላሁ ዐንሁ ባስተላለፉት ሐዲስ ሰላቱ መን ኩነ ፊሂ ሶስት ነገር ውስጥ የተገኘ ያለ ሰው ወጀደ ቢሂነ ሐላወተል ኢማን በእነዚህም የተነሳ የኢማንን ጥፍጥና ያገኛል። ሶስት ነገር ኢማን የሚባለው ዑለማዎቹ ሲገልጹት የዚዱ ቢጣዓ ሁሌ ኸይር በሰራን ቁጥር ሰደቃ ስትሰጥ፣ እናት አባትን ስትንከባከብ፣ ወደ መስጊድ ስትመላለስ፣ ያ ረብ ብላ አላህን ስትማጸነው፣ ለይል ሰላት ስትሰግድ፣ ቁርአን ዚክር ስታደርግ፣ መልካም ነገር በሰራህ ቁጥር ኢማን የሚፋፋ ነው፣ እየጨመረ ይመጣል። ወየንቁሱ ቢልማዕሲያ ወንጀል በተሰራ ቁጥር ኢማን ይቀንሳል። ላ የዝኒ ዛኒ ሂነ የዝኒ ወሁወ ሙእሚን አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንድ ዝሙተኛ ዝሙትን እኮ አይፈጽምም እሱ አማኝ ሆኖ። ወላ የስሪቁ ሳሪቅ ሚሰርቅም ሰው አይሰርቅም በሚሰርቅ ሰዓት አማኝ ሆኖ። ኸምር የሚጠጣም ሰው ኸምር አይጠጣም በሚጠጣ ሰዓት አማኝ ሆኖ አሉ ዑለማዎቹ። እና አብዱላህ ኢብኑ አባስ ተርጅማኑል ቁርአን ሲናገሩ ምን አሉ? ልክ ልብሱ ከላዩ ላይ እንደሚወልቀው ጀለቢያም ሆኖ ልክ እንደሚያወልቀው ዝሙት ሲሰራ ኢማኑ የዛን ይወልቃል። መቼ ነው የሚመለሰው? ተውባ አድርጎ እስትግፋር አድርጎ ትክክለኛ ወደ አላህ ተመልሶ ሲመጣ የዛን ኢማኑ ይመጣል። መልካም ነገር ሲያበዛ ኢማኑ ይጨምራል። የዚዱ ቢጣዓ ኢማን መልካም ነገር በሰራ ቁጥር የሚጨምር ነገር ነው። ለዚህ ነው እስላም ጀዲዱ ኢማኖቻችሁን እኮ አድሱ። በምን? ቢላ ኢላሃ ኢላላህ ላ ኢላሃ ኢላላህ ያልክ አድሰው። የሚታደስ ነው፣ መጠናከር አለበት። አለዛ ወንጀል በሰራን ቁጥር ቀልባችን ላይ ጥቁር ነጥብ ትቀመጣለች አሉ ነብዩ ሰለላሁ ዐለይሂ ወሰለም። እቺ ጥቁር ነጥብ አንድ ወንጀል ሲሰራ ትመጣለች እያለ ሙሉ ለሙሉ ቀልቡን ጥቁር ያደርገዋል፣ ያበላሸዋል። ያንን ጥቁር የሚያጸዳው ምንድነው? እስትግፋር፣ ነደም፣ ጸጸት፣ ወደ አላህ መመለስ፣ ወደ አላህ መቅረብ ነው። ስለዚህ ይሄ ኢማን ውልቅ ብሎ ወጣ ማለት የሸይጣን ኳስ እንሆናለን። ሸይጣን እንደፈለገ ነው የሚጫወትብን። ኳስ ወደዚህ ይላል አይደል? እንደፈለገ ናይት ክለብ ግባ ያስገባሃል፣ ሲፈልግ ጠንቋይ ቤት ሂድ ይወስድሃል፣ መስጊድ ስትል ፍሬን ይዝብሃል። ለምን? ኢማኑ ወልቋል። አላህ ኢማናችንን ሙሉ አላህ ያርግልን። ሰላቱ መን ኩነ ፊሂ ሶስት ነገር ውስጥ ያሉለት ወጀደ ቢሂነ ሐላወተል ኢማን የኢማንን ጥፍጥና ያገኛል። የመጀመሪያው አየኩን አላህ ወረሱሉሁ አሐበ ኢለይሂ ሚማ ሲዋሁማ። ያ አላህ እስቲ እኔም ራሴን እናንተም ራሳችሁ እህቴም አንቺ ጠይቅ እስቲ አላህና መልእክተኛው እሱ ዘንድ ከማንኛውም ነገር የበለጠ ይበልጥ ተወዳጅ የሆኑለት አላህን እንዴት ነው መወደው? ነብዩን አለይሂ ሰላቱ ወሰላም እንዴት ነው መወዳቸው? የእውነት የሳቸው መሐባ ፍቅር የአላህ ፍቅር ውስጥ ያለ ከማንኛውም ነገር እኮ ነው። አላህና መልእክተኛው እሱ ዘንድ ተወዳጅ የሆኑለት ያ አላህ መልእክተኛው መውደድ፣ አላህን መውደድ ማፍቀር። የሚወደድ አንድ አካል ታከብረዋለህ። ዱንያ ላይ እከሌ የሚባል ሰው በጣም የምታከብራቸው የምትወዳቸው። ስለዚህ እሳቸው ሲመጡ አንተን መጥፎ ነገር ቦታ ላይ ማየት ካልፈለጉ አንተ አትታይም እዛ ቦታ ላይ። ለምን? ይከፋቸዋል። ታዲያ አላህ መልእክተኛውን የሚወድ አላህ የሚወደው ቦታ እንጂ መገኘት አላህ የሚጠላው ቦታ ላይ እንዴት ይገኛል? አላህን መውደድ ዋጅብ ነው። ነብዩ ሰለላሁ ዐለይሂ ወሰለም መውደድ ዋጅብ ነው፣ ወላሂ ግዴታ። ሰሃቦቹ ስለ ነብዩ ዐለይሂ ሰላቱ ወሰላም ብዙ ብለዋል፣ ነብዩም ብለዋል። እኔ የመጣሁበትን ነገር ስሜቱም ምኑም ወለዚ ነፍሲ ቢየዲ ነፍሴ በእጁ ባለው ጌታ ይሁንብኝ ላ ዩእሚኑ አሐዱኩም አንዳችሁ አያምንም ማለት ሐታ የኩነ ሀዋሁ ተበዐን ሊማ ጂእቱ ቢሂ የእሱ ፍላጎቱ ስሜቱ እኔ የመጣሁበትን መንገድ ተከታይ እስካልሆነ ድረስ ስሜቱ ወደዛ እስካላዘነበለ ድረስ አላመነም። እኔ ሱረቱ ተውባ ላይ አንዲት የቁርአን አንቀጽ አለች።
ሐቂቃ በቀራውት ቁጥር ያሰጋኛል። አላህ ከመደባቸው ውስጥ ነኝ ወይስ አይደለሁም? ምክንያቱም አላህ ሱረቱ ተውባ ላይ የሚያነሳ የቁርአን አንቀጽ ሐላል በህይወታችን ላይ እጅግ አስፈላጊ መሰረታዊ ነገሮች ሐቃቸው ከባድ ነገሮችን ያነሳና እነዚህ ግን ሐላል ነገሮች ናቸው። ልብ በሉ። የሚያነሳው የሚያነጻጽረው ከዝሙት ጋር፣ ከኸምር ጋር፣ ሰው ከመግደል ጋር፣ መጥፎ ከተባለ ነገር አይደለም። በህይወታችን እጅግ አስፈላጊ እስልምና ካከበራቸው ነገሮች ጋር ግን እያነጻጸረ የሱን ውዴታ የመልእክተኛውን ውዴታ በሱ መንገድ መስራት መታገልን ያነጻጽራል። የቱ ነው እናንተ ያላችሁበት ይላል ሱረቱ ተውባ አላህ ቁርአን ላይ ሲገልጸው እንዳለ قل إن كان آباؤكم وأبناؤكم وإخوانكم وأزواجكم وعشيرتكم وأموال اقترفتموها وتجارة تخشون كسادها ومساكن ترضونها أحب إليكم من الله ورسوله وجهاد في سبيله فتربصوا حتى يأتي الله بأمره والله لا يهدي القوم الفاسقين قل بلات يا محمد عليه الصلاة والسلام إن كان آباؤكم أباتوቻችሁ እንደሆኑ وأبناؤكم ወንድ ልጆቻችሁ እንደሆኑ وإخوانكم ወንድሞቻችሁ እንደሆኑ وأزواجكم ሚስቶቻችሁ ለሴቶች ባሎቻችሁ وعشيرتكم የቅርብ ዘመዶቻችሁ እንደሆኑ وأموال اقترفتموها ከዚህም ያደለባችሁት የሰበሰባችሁት ንብረታችሁ እንደሆነ وتجارة تخشون كسادها እከስራለሁ ብላችሁ ክስረቱን ምሰጉለት የሆነ ንብረታችሁ ንግዳችሁ ومساكن ترضونها እንደዚሁም ደግሞ የምትወዷቸው መኖሪያ ቤቶቻችሁ አሐበ ኢለይኩም ማለት ይበልጥ ተወዳጅ ከሆኑ እናንተ ዘንድ ከማን ሚን አላህ ከአላህ ወረሱሊሂ ከመልእክተኛው ወጂሃድ ፊ ሰቢሊሂ በሱ መንገድ ከመታገል እነዚህ 8 ነገሮች እናንተ ዘንድ ተወዳጅ ከሆኑ አለ አላህ ፈተረበሱ እንግዲያው ተጠባበቁ አለ። ምን ቅጣቱማ ሐታ ያእቲ አላህ ቢአምሪ አላህ ነገሩን ጉዳዩን ቅጣቱን ይዞ እስኪመጣ ትእዛዙን ይዞ እስኪመጣ ድረስ ተጠባበቁ። ወላሁ ላ የህዲ القوم الفاسقين አላህ አመፀኛ ህዝቦችን አይመራም ማለት። ስንት ተከሰ? 8 አባኡኩም አባቶቻችሁ አባት በእስላም ያለው ደረጃ ወላጆች ማለት ነው። አባኡኩም ሲል እናት አባታችሁ ያላቸው ደረጃ ወአብናኡኩም ማለት ሁለት ልጆች ያላቸው ደረጃ ወኢኽዋኑኩም ወንድማማችነት አስቡት 3 ወአዝዋጅኩም ሚስት ያላት ደረጃ ባል ያለው ደረጃ አስቡት 4 አይደል ወአሺረቱኩም እንደዚሁም ደግሞ ዘመዶቻችሁ ዝምድና መቀጠል በእስላም ያለው ቦታ ታውቁታላችሁ 5 ወአምዋሉ ንቅተረፍቱሙሃ ንብረት የሰበሰብከው እስልምና በንብረት ላይ አንደኛው መሰረታዊ ነገር ከተጠቀሰው ሂፍዙ ዲን ከዛ ሂፍዙ ነፍስ አለ ሂፍዙ ማል አለ ገንዘብን መጠበቅ ገንዘብን እንደፈለግን ታባክን አልተፈቀደም ያለው ደረጃ 6 ወቲጃረቱን ተخشون كسادها የምትሰጉላት መክሰሯን የምትፈሩላት ንግዳችሁ አለ ንግድ ዒባዳ ነው አላህ በመፈለገው መልኩ ስሰራው ወመሳኪኑ ተርضونها የምትወዱት መኖሪያ ቤታችሁ መኖሪያ ቤት በእስላም ቦታ አለው 4 ሚን السعاده 4 ነገር ከድለኝነት ነው البيت الواسع ነው አንዱ አይደል ሰፊ ቤት ጥሩ መጓጓዣ ጥሩ ጎረቤት ጥሩ ሚስት ተብሏል አላህ ያድለን ሚስቶቻችንም ሷሊ አላህ ያድርገን እኛም ደግሞ ለነሱ የምንመች ሷሊ ባል አላህ ያድርገን ያ ረብ ያላገባውንም ደግሞ ጥሩ ትዳር አላህ ይለግሰው እነዚህ 8 ነገሮችን ነው አላህ ሐላል የሆኑ መሰረታዊ ነገሮችን ጠቅሶ አነጻጸረው እስቲ የኛ ውዴታ ዑመር መጡና አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ኢነከ አሐበ ኢለየ ሚን ኩሊ ሸይእን ኢላ ሚን ነፍሲ አንተ አላህ መልእክተኛ እኔ እርሶ ከኔ ዘንድ በሁሉም ነገር የበለጠ ተወዳጅ ነው ከነፍሴ ሲቀር አላቸው ሳህቦች አይወሹማ ማስመሰል የለም እነሱ ከሁሉም እኮ አለ ከምን ከልጁም ከሚስቱ ከንብረቱም ከስልጣኑ ከሁሉም የበለጠ ወዶታል ከማን ሲቀር ከነፍሴ ሲቀር አላቸው فقال له النبي صلى الله عليه وسلم لا يا عمر انت عمر لا انا منكم ገና ነው አሉት ዑመር አሰብ አደረጉና قال انك احب الي من نفسي አላቸው
እርሱ ከነፍስም የበለጠ እኔ ዘንድ ተወዳጅ ነው ሲላቸው አልአን ያ ዑመር አልአን አሁን አመንክ አሁን አሉት ነብዩ ሰለላሁ ዐለይሂ ወሰለም። ታጀብና ነብዩን መውደድ ነብዩን ስትወድ አላህን ስትወድ አላህ ይወዳል። ቁል በላቸዋል አላህ ሱረቱ አልኢምራን ኢን ኩንቱም ቱሒቡነ አላህን የምትወዱ እንደሆናችሁ ፈተቢዑኒ እኔን ተከተሉኝ በላቸው። ማን ዋሉ ማን ጋር ነው? ነብዩ ጋር ነው። ነብዩን መከተል ነው። የነብዩን ጎዳና መያዝ ነው። የዛኔስ ምን ይመጣል? ዩሕቢብኩሙላህ አላህ ይወዳቸዋል። አላህ ከወደደ ሽልማቱ ሰማይ ምድር ሰማይ ውስጥ ያሉ መላእክቶች ይወደዋል። ሳር ቅጠል ይወዳል። የአላህ ወዳጆች ይወደዋል። አላህ ከጠላስ ሰማይ ውስጥ ያሉ መላእክቶች በአጠቃላይ ይጠሉሃል። ሳር ቅጠሉ ይጠላሃል። ያ አላህ አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም አንድችን ብስራት ተናገሩ። عن سهل رضي الله عنه يعني ابن سعد قال النبي صلى الله عليه وسلم يوم خيبر يا خيبر زمቻለት የአላህ መልእክተኛ لأعطين الراية ሰንደቅ ዓላማውን እችን ባንዲራ እሰጣለሁ غدا ነገ እሰጣለሁ አሉ። ለማን? رجلا ለአንድ ሰው يفتح على يديه الله በሱ እጅ የሚከፍተው ይህንን خيبر يحبه الله ورسوله ويحبه الله ورسوله አላህና መልእክተኛው የሚወዱት እሱም አላህና መልእክተኛውን ለሚወደው ሰው እሰጣለሁ። አሁን ማዕረጉ ከባድ ነው። ምን አይነት ማዕረግ? በዱንያ ላይ ተመሰከረ። አላህና መልእክተኛን የሚወድ ነው ሰው የሚሰጠው ሰው። እንደዚሁም አላህና መልእክተኛው ይወዱታል ተባለ። ከባድ ነው እኮ ያ አላህ فبات الناس ይላል ሰዎች አነጉ ለይለተውም ሌሊታቸውን ያንቺን ሌሊት አዩሁም ይውጣ ማን ነው የሚሰጠው እያሉ በቃ እያዋለሉ ምን እያሉ ያሰቡ ማን ነው እያሉ አደሩ። فغدوا كلهم ሁሉም ደግሞ ተነስቶ ሄደ يرجوه እየከጀለ እኔ ቦንኩኝ ያሉ ሰሃቦቹ ጠቅላላ። فقال ልክ ነብዩ ጋር ሲደርሱ ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም አይነ አሊ የታላሉ ረዲየላሁ ዐንሁ فقيل يشتكي عينه ስኮ አይኑን ትንሽ ታሞ እኮ ቀርቷል። ነብዩ ሰለላሁ ዐለይሂ ወሰለም አስጠሩት መጣ فبصق في عينيه ባይኖቹ ላይ እትፍ አደረጉለት። ወደዓ ለሁ ዱዓ ማደረጉለት። ነብዩ ዱዓ አድርጉ ማን ላይ ወደው ፈበራ አይኑ ዳነ ማየት ጀመረ መስራት። ከዛ ካነ ለም يكن به وجع كأن لم يكن به وجع ምንም በሽታ እንደሌለ ሆነ። فأعطاه ሰጡት ሰንደቅ ዓላማውን فقال وقاتله حتى يكون مثلنا አላቸው። እንግዲህ እኔንም አሚርነቱ ለኔ ሰጥተውኛል እኛን እስኪመስሉ ድረስ እጋደላቸዋለሁ ሲል فقال انفذ على رسلك አካሄድን በዝግታ አድርግ حتى تنزل بساحتهم ቀያቸው አካባቢያቸው እስክትደርስ ثم دعوهم አደቡ መጀመሪያ ምንድነው ዳዕዋ ማድረግ ጥራቸው الى الاسلام ወደ እስልምና ጥራቸው واخبرهم بما يجب عليهم በእነሱ ላይ ግዴታ የሆነባቸው ነገር በመላ አስረዳቸው። والله ይሁንብኝ لا يهدي الله بك رجلا አንድ ሰው ባንተ ምክንያት አላህ ወደ ትክክለኛ መንገድ ከመራለህ خير لك من ان يكون لك حمر النعام ቀያይ ግመሎችን ከማግኘት ላንተ የበለጠ ነው። ቀያይ ግመል በአረቦቹ በጣም ውድ ንብረት ነው በወቅቱ። አሁን ምን ትለዋለህ? ከቤት የበለጠ ምን ሌላ አላቆም አለ? በመኪና አውሮፕላን ሄሊኮፕተር በለው በቃ ኃይለኛ የሚባል ውድ መጓጓዣ ካለ ከሱ ይበልጥልሃል። በምን አንድ ሰው በአንተ ምክንያት ሂዳያ ካገኘ። ይሄንን ብስራት የተናገሩ ጊዜ ይባላል ነብዩ ሰለላሁ ዐለይሂ ወሰለም ዑመር ምን አሉ? ማ አህበብቱ الاماره الا يومئذ ያችን ቀን ካልሆነ በስተቀር አው ቃለ ማ ተሸረፍቱ لها الا يومئذ መቼም ጓጉቼ ፈልጌ አላቅም ስልጣንን ያ ቀን ቢሆን እንጂ። ለምን ዑመር ስልጣንን ፈለጉ ያን ቀን? ምስክርነቱ አላህና መልእክተኛ የሚወዱት አላህና መልእክተኛውን የሚወዱ ተብሎ የተመሰከረ ነው። ስለዚህ እኛ ጋር እንዴት ነን? አላህ መልእክተኛውን መውደድ አላህን ማፍቀር አላህን የሚወድ ሰው አላህ ባዘዘው ቦታ ይገኛል፣ ከከለከለው ቦታ ይከለከላል። ቅድም ምሳሌ እንደሰጣችሁ ዱንያ ላይ የምታከብሩት ሰው ቢመጣ ከሌ ከፋቸዋል ይሄን ባደርግ ትላለህ። ነብዩ አሁን ያለንበት ሁኔታ ሰለላሁ ዐለይሂ ወሰለም ቢያዩን እስካለ ማን ነው በኮንፊደንስ የሚንቀሳቀሰው? ያለንበት ሐል ንግድ ላይ ሆነን ከቤተሰብ ጋር ሆነን ከማህበረ ጋር ሆነን ብቻችን ሆነን የሆነ ሀገር ስንሄድ ያለን ሐል
ይመቻል? ነብዩ ይደሰቱብናል ሰለላሁ ዐለይሂ ወሰለም? በምን ሁኔታ? ሰሃቦች እኮ የሆነች ነገር ጥፋት ተገደው እንኳን ሰርተው አማር ኢብኑ ያሲር ነብዩን ለማየት እኮ አፈረ። በምን እና አቡ ለሃብ እና አቡ ጀሃል መጥተው አስገድደው እናት አባቱን አስረው ሁበልበል መናት በል እያሉ ሲያስገድዱ እናት አባቱን ለማትረፍ ብለው የሚፈልጉትን ቃል ተናገረላቸው። ኋላ ነብዩ ሲመጡ ነብዩን ለማየት እኮ አልቻለም። እርሱን እኮ የሚያስደስት ቃል አልተናገርኩም ማለት እሱ አምኖበት አይደለም፣ ቀልቡ ግን ኢማን ነው ያለው። አስገድደውት ነው። አሁንም ከመጡልህ በላቸው አሉት ነብዩ ሰለላሁ ዐለይሂ ወሰለም። ይህ ነበር ያፍሩ ነበር። በቃ እንዴት የሆነች ወንጀል ሰርቼ ነብዩ ጋር እንዴት ነው የምቀርበው? የሰሃቦች ጭንቀት። እኛ ያለንበት ሐል ታዳሚ የኢማናችን ደረጃ ነው። ዛሬ የሆነች በላ ሲመጣ በጣም ሌላ መጥፎስ ነገር የምንገረው የኢማናችን ደረጃ ነው። ኢማናችንን ልናድሰው ይገባል። ኢማን ሲገባ ሐቂቃ የኢማን ጥፍጥና ሲገባ ኸይር ነገር በአጠቃላይ ለኛ ይመጣልናል። ኸይር ነገር ሁለተኛው ሶስት ነገር ብያለሁ። ሁለተኛው የኢማን ጥፍጥና ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው የነገሩን ወአን يحب المرء لا يحبه الا لله አንድ ሰው ሲወደው ለአላህ ብሎ እንጂ ላይ ወደዋል። ሶስተኛው ወአን يكره ሊጠላ ነው አን يعود في الكفر ወደ ኩፍር መመለስ ሊጠላ ነው بعد ان انقذه الله منه አላህ ከዛ ኩፍር ነፃ አድርጎ ንጭት አድርጎ ካወጣው በኋላ ማለት ነው። ከኩፍር ንጹህ ካደረገው በኋላ ወደዛ ኩፍር መመለስ ሊጠላ ነው። كما يكره ان يقذف في النار ልክ አንድ ሰው እሳት ነው ውስጥ መጣልን መወርወርን እንደሚጠላው ወደ ኩፍር መቀልበስ ሊጠላ ነው። እነዚህ ሶስት ነገር አንደኛው ምንድነው? አላህ መልእክተኛውን መውደድ ነው። ሁለተኛው ወንድምን ስትወደው ለአላህ ብለን አዎ ምንድነው ያሰባሰበን? የዱንያ ጥቅም ከሆነ ወላሂ የዱንያ ጥቅም ልብ በሉ ዱንያ ሲያልቅ የኛም ውዴታ ያልቃል። በቃ እንወቅ። ለዘር ከሆነ የተሰባሰብነው ዘውታሪያው ለአላህ ከሆነ ለአላህ ብለህ ወንድምን የምትወደው ከሆነ ግን የአላህ ውዴታው እስከ ጀነት ነው ይቀጥላል። አላህ ይጣራላ በዛ ኸልቁ በተሰባሰበበት يوم القيامة ላይ أين المتحابون بجلالنا يوم القيامة قالوا نبي صلى الله عليه وسلم إن الله يقول يوم القيامة يا قيامة كان الله ይላል أين المتحابون بجلالي የታሉ ለኔ ንቀና ለኔ ልዕልና ብለው የተዋደዱ اليوم أظلهم في ظلي ዛሬ እኔ ጥላ ስር አጣልላቸዋለሁ يوم لا ظل إلا ظلي የኔ ጥላ እንጂ የማንም ጥላ የሌለበት። ልብ በል አንድ ስንዝር ነው ፀሐይ የሚቀርበው ሁሉም ነፍሲ ነፍሲ ይላል። ግማሹ እስከ ቁርጭምጭሚቱ እስከ ጉልበቱ እስከ እምብርቱ እስከ ደረቱ እስከ አገጩ ሙሉ እስከ ሙሉ ደግሞ በላቡ እኮ ነው የሚለጎ የሚጠቀለቅበት ጊዜ አለ። ነፍሲ ነፍሲ ነው ሁሉም ይለው። በዛ ሰዓት አላህ የሚመርጣቸው ሰዎች አሉ እሱ ጥላ ስር የሚያጣልላቸው። ከዛስ ቀን መከራ ነጃ የሚላቸው ሰዎች አሉ። ከዛ መካከል ማለት ወረጁላን ተሐባ ፊላህ اجتمع عليه وتفرق عليه ሁለት ሰዎች ሲገናኙ በአላህ መንገድ ሲለያዩ እንደዛው ውዴታቸው ግንኙነታቸው ኢማን ብቻ ላኢላሃ ኢላላህ ሆነ ብቻ የሆነ ገንዘብ የሆነ ነገር አይደለም። በቃ ለአላህ ብለህ የምትወደው ይሄን እኮ አጣነው ወላሂ ይሄን ያጣነው። አዎ እኛ ምንም ነገር የለንም ማለት አይደለም። ኢማንማ አልহামዱሊላህ እውነትም ጭራንጭሩማ ስላለን ነው አይደል እንዴ? ገዛ ላሉት ወንድሞቻችን ሲጨፈጨፉ እዚህ የሚሰማ ባይስተማንማ ባዶ ነና። ለምን ነብዩ ምን አሉ? من لم يهتم بأمر المسلمين فليس منهم አሉ። የሙስሊሞች ጉዳይ ያላሳሰበው ከነሱ አይደለም አሉ። ከኛ በአካል ርቀዋሉ በሐሳብ ግን ውስጣችን ናቸው። የሆነ ነገር ሲደርስባቸው ይሰማናል። የነሱ ጠላት የሆኑ መከራ ሲደርስባቸው ምን ይመጣል? ትደሰታለህ። የኢማን መገለጫ ነው ይሄ። ኢብኑ ተይሚያ ረህመቱላሂ ዐለይሂ ምን ይላሉ? የሙእሚኖች ደስታ ያላስደሰተው የሙእሚኖች መከፋት ያላስከፋው ከነሱ አይደለም፣ ኢማን የለውም። አየህ፣ ስለዚህ ያን ኢማን ማጠናከር ነው። እኛም ያለን ግንኙነታችን እንደዚህ እናድርገው። ከወንድም ጋር ያለ ግንኙነት ለአላህ ነው፣ ለጥቅም ነው። ለአላህ ከሆነ ጀነት ይዘልቃል። ለጥቅም ከሆነስ ዱንያ ያበቃል። ወላሂ ዱንያ ደግሞ እንደምታውቋት ናት፣ ዘውታሪ አይደለችም። ብልሽ ድርግም ነው የምትለው። ዛሬ ኪስ ይሞላል፣ ነገ ይጎላል። ዛሬ አካባቢው ሰላም ነው፣ ነገ ጦርነት ነው። ዛሬ ጤና ነው፣ ነገ ህመም ነው፣ በሽታ ነው። ዛሬ ደስታ፣ ነገ ሐዘን ነው። የዱንያ ሐላ ይሄ ነው። በቃ አላህ ዱንያን በዚህ መልኩ ነው የፈጠራት። ማይለዋወጠው ዘውታሪና ደስታ ያለው የዘላለም ደስታ ጀነት ነው።
የዘላለም ሐዘንና ስቃይ ያለው ደግሞ ጀሃነም ነው። ዱንያ ላይ የዘላለም ምን የለም? ስቃይ የለም። የዘላለም ደስታ የለም። የዘላለም ደስታ ጀነት ብቻ ነው። የዘላለም ስቃይ ጀሃነም ብቻ ነው። ከጀሃነም እሳት አላህ ይጠብቀን። ስለዚህ ወንድምህን ለማን ብለህ ወደዋል? ለአላህ ብለህ የምትወደው ከሆነ ትልቅ ደረጃ አለው። ሌላም ጠቀሱ ነብዩ ሰለላሁ ዐለይሂ ወሰለም عن معاذ رضي الله عنه قال سمعت رسول الله صلى الله عليه وسلم يقول قال الله عز وجل المتحابون في جلالي لني لقنا لني لعلنا بلا يتواددوا لني كبر من يتواددوا ولا الله لهم منابر من نور للنሱ ከብርሃን የሆነ መቀመጫ ወንበር አላቸው يغبطهم النبيون والشهداء ነቢያቶችና ሹሃዳዎች ይቀኑባቸዋል። ለማን ብለው የተዋደዱ? ለአላህ ብለው የተዋደዱ። ስትወደውም በእስልምና አስተምሮ እንደምትወደው ንገረው አሉ ነብዩ ሰለላሁ ዐለይሂ ወሰለም። اذا احب الرجل اخاه አንድ ሰው ወንድሙን የወደደ እንደሆነ فليخبره ይንገረው انه يحبه እሱ እንደሚወደው። አንተ ሄደህ አንድ ሰው እኔ ወላሂ እጠላሃለሁ ብትለው ቀልቡ ይነካላ፣ ለአንተ ያለው አመለካከትም ይቀየራል። የሰው ተፈጥሮ ነው። እስቲ በተቃራኒ ወላሂ እኔ ለአላህ ብዬ እወድሃለሁ ብትለው ይሰማው ስሜት ምንድን? ፍቅር፣ ደስታ፣ ለአንተ ያለው እንትን ይቀየራል። ይሄንን በለው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ሐዲስ እኮ ነው፣ እሳቸውን በተግባር አሳዩን። አንድ ቀን ሙዓዝን ነብዩ ሰለላሁ ዐለይሂ ወሰለም ምን ያለው ሙዓዝ አኸዘ ቢየዲ እጄን ያዝ አደረጉና ወቃል ያ ሙዓዝ አንተ ሙዓዝ ወይ ወላሂ ኢኒ ለኡሂቡከ ወላሂ እኔ እወድሃለሁ አሉት። ከነብዩ አንደበት አንተ ውዴታ ሲገለጽና አስበው እኔ እወድሃለሁ አሉትና ثم اوصيك ነብዩ ጥበብኛ አይደሉ? ከዛም ደግሞ አደራ እልሃለሁ ምክር እሰጥሃለሁ ያ ሙዓዝ አንተ ሙዓዝ ወይ ላ ተዳአነ ፊ ዱቡሪ ኩሊ ሰላህ ሰላት ከተጠናቀቀች በኋላ ከሰላት በኋላ ፊ ዱቡሪ ኩሊ ሰላህ ከሰላት በኋላ እንዳታቆም ይሄንን ከማለት ምን ተቁል اللهم اعني على ذكرك وشكرك وحسن عبادتك الله ወይ እገዘኝ አንተን በማውሳት አንተን በማመስገን ዒባዳን በማሳመር እገዘኝ ብለህ ዱዓ አድርግ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ የሆነ ሰው ወንድም መስመር ከሳተ አቀፈ ሐቢቢ እንዴት እንደምወደለ አላህ ቢኩን ወድ እንደው ጸጉርን ብታስተካክል አሁን ይቀበላል። እስቲ ሐቢቢ እስቲ አንድ አፍታ 5 ደቂቃ ሙሐደራ አለ ሰግደን እንውጣለን ትደርሳለህ 5 ደቂቃ ነው ተሰግዶ ያልቃል ብለህ መንገድ ከመስጊድ አልፎ ሊሄድ ያሰበውን ወንድም እቅፍ አድርገህ ይሰስገበው ይቀበላል አይቀበልም? አታ መስጊድ አትገባም ብትለው ይሰማል እንዴ? አይሰማም። የነብዩ ይሄ ነበር የዳዕዋ አካሄዳቸው። ስለዚህ ወንድምን ስትወደው እንደምትወደው ንገረው። አንድ ሰው ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ተቀመጠ ይላሉ አነስ። ከዛ ሌላኛው ሰው ደግሞ በእነሱ መካከል አለፈ። ከዛ فقال يا رسول الله ነብዩ ጋር የተቀመጠው ሰው ምን አለ? አንተ አላህ መልእክተኛ ወይ እኔ እኮ አሁን ያለፈውን እወደዋለሁ አላቸው። فقال النبي صلى الله عليه وسلم اعلمته አዳ ሳውቀዋል እንደምትነግረው እንዲያው قال لا ارى لا አውቅም አልነገርኩትም። قال اعلمه አሳውቀዋ ንገረው አሉት። መንገር አለብን ውዴታ ነው። ከዛ ፈለሂከሁ አገኘው فقال ብሎም አለው ኢኒ ኡሂቡከ ፊላህ አላህ እኔ ለአላህ ብዬ እወድሃለሁ። የዛ መልስ ምን ነበር? አሐበከ الذي احببتني له ለሱ ነው ወደድከኝ ጌታ ይውደድህ አለው። ያ አላህ እኔ ወላሂ ሁላችሁ ለአላህ ብዬ እወዳቸዋለሁ። አይ ይሄንን እንገላለጽ። ይሄን ከወንድሞቻችን ጋር አንድነታችንን ፍቅራችንን የሚጨምር ነው። ጥቅሙ ምንድነው ከተባለ እነዚህ ሶስቱ ነገሮችን እኛ ጋር ካሉ አላህ መልእክተኛው ከማንኛውም ነገር የበለጠ እዚህ ካሉ ውዴታ ወንድምን ስትወደው ለአላህ እንጂ ለሌላ ነገር ብለህ ካልወደድከው እንደዚሁ ኢማንን ወደ ኩፍርን ከጠላህ ማለት ነው። ወደ ኩፍር መመለስ መጥላት ሁሌ ዱዓ አድርግ። ነብዩ ዱዓቸው ነበር اللهم اني اعوذ بك من الكفر والفقر ይሉ ነበር። አይ አላህ ወይ እኔን ከክህደት ከድህነትም ጠብቀናል። አዎ ኢስላም ድህነትን ይዋጋል፣ ደሃን ግን አይጸየፍም። ልብ በል ቃሉ በደንብ ያበቱ ድህነትን ኢስላም ይዋጋል። ልብ በል ደሃን አይጸየፍም፣ ተንከባክቦ ይዛል። ደሃን እንዳትጸየፍ ድህነትን ተጸየፍ። ግልጽ ነው። ነብዩ ለምን ካደል ፈቅሩ አየኩነ ኩፍራን ይባላል እኮ ፈቅር ድህነት ክህደት ለመሆን ቀረበ ይባላል። ነብዩ ዱዓቸው ነበር اللهم اني اعوذ بك من الكفر الله ወይ እኔ ከክህደት ባንተ ተጠበቃለሁ والفقر ይላሉ ከድህነት ዱዓ አድርግበት ያ ረብ በለው። ከምንም በላይ በኢማን ጥላ ስር በኢማን ብርሃን አላህ እንዲከትህ ዱዓ አድርግ። የኢማን ነገር ልትደራደርበት ማይገባ ትልቁ ሀብት ነው። ለምን ኢማንን አላህ ለሚወደው ብቻ ነው የሚለግሰው። ዱንያንስ ለሚወደውም ለማይወደውም አላህ ይሰጠዋል፣ ቦታ ስለሌለው ለዱንያ። ኢማን አላህ ቦታ አለው።
ለቦታ ለወደዳችሁ ሰዎች ነው የሚለግሰው። አላህ ወዶ በሰጠ ዲን ተጠቀምበት። ኢማንን አፋፋ፣ ኢማንን ጠብቅ ወንድሜ፣ ኢማንሽን ጠብቂ እህቴ፣ ኢማናችንን እንጠብቅ። አላህ ኢማናቸውን ጠብቀው ሙሉ አድርገው ሐላዋተል ኢማን ውስጣቸው ገብቶ በኢባዳ የምንደሰት አላህ ያድርገን። በሰላታችን የምንደሰት አላህ ያድርገን። በዚክር በቁርአን የምንደሰት አላህ ያድርገን። ወንድሞቻችንን ለአላህ ብለን የምንወድ አላህ ያድርገን። እንደ አላህ መልእክተኛውን ከማንኛውም ከምን ነገር የበለጠ የምንወድ ውስጣችን ያስቀመጠን አላህ ያድርገን። በሳቸው ውዴታ የሆነት የነብዩ ውዴታ አቃጠላቸው ያሳበዳቸው አላህ ያድርገን። የነብዩ ፍቅር ውስጣችን አላህ ያስገባል። ትክክለኛ ፍቅር እሳቸውን መከተል ያዘዙትን መታዘዝ ነው። የምንታዘዝ የምንከተል አላህ ያድርገን። ዓለም ላይ ያሉት ሙስሊሞች ከመከራ ከጭንቀት አላህ ነጃ ይበላቸው። ፍልስጤም ያሉትን ያ አላህ ይድረስላቸው። ጋዛ ያሉትን አላህ ይድረስላቸው። ፍልስጤም ያሉት ወንድሞቻችን ያ ረብ የበላይነቱን ለነሱ አላህ ያድርገው። የበላይነቱን ለነሱ አላህ ያድርገው። በእነሱ ለሸር ተንኮል ያሰቡን በራሱ ላይ አላህ ያድርግበት፣ በራሱ ላይ ይመልስበት፣ በራሱ ላይ ይቀልብስበት። ያ ረብ እነዚህ አምባገነኖች የእጃቸውን አላህ ይስጣቸው፣ የእጃቸውን አላህ ይስጣቸው። የአላህ ኃያልነቱን በእነሱ አላህ ያሳየ፣ ኃያልነቱን በእነሱ አላህ ያሳየ። በይተል መቅደስን በሙስሊም ወንድሞቻችን እጅ አላህ ያስገባል። ሀገራችን ያሉት ሙስሊሞች አላህ ይጠብቅልን። ዛሬ በፈተናው በምኑ በተለያየ ምክንያት በትምህርት ቤት የተለያየ ሴራ መከራ ያደርስባቸዋል። ያ አላህ በቃቸው አላህ እንደዚህ ሴራ ደግሞ የሚንቀሳቀሰውን አላህ የቤት ስራ አላህ ይስጠው፣ የቤት ስራ አላህ ይስጠው። አላህ Subhanahu Wa Ta'ala የኛን አንድነት አላህ ይጠብቅልን። ወንድማማችነት የሆነ ወንድማማችነት አላህ ያርግልን። ያላገባውን ወጣት ጥሩ ትዳር አላህ ይለግሰው። ለወንድሞቻችን ሷሊህ ሚስት አላህ ይለግሳቸው። ለእህቶቻችንም ሷሊህ ባል አላህ ይለግሳቸው። ልጅ የሌለውን አላህ ልጅ ይለግሰው። የታመመውን አላህ ያሽረው። የሞቱብንን የጀነት አላህ ይበልልን። يموتون جنة الله يبلل. اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغله بنفسه. اللهم نجنا من بطش الظالمين. اللهم اكفي الظالمين للظالمين. اللهم من أرادنا وأراد المسلمين بسوء فأشغله بنفسه. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان وجعلنا من الراشدين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. صلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا الحمد لله رب العالمين. السلام عليكم ورحمة الله وبركاته. ሰብስክራይብ በማድረግ ቤተሰብ ይሁኑ።